አስደንጋጭ ሰበር ዜና ተሰምቷል። አዲስ አውዳሚ ጦርነት ይቀሰቀሳል ሲል ህወሓት አስጠነቀቀ። ወደ ዝርዝር መረጃዎች ከመግባቴ በፊት ወቅታዊ ታማኝና ፈጣን መረጃዎችን ለማግኘት ፎሎ ማድረጋችሁን አትርሱ። ወደ ዝርዝር መረጃዎች ስንመለስ ህጋዊ ሰውነቱን በምርጫ ቦርድ የተነጠቀው ህወሓት ዓለም አቀፍ ማህበረሰብ በላከው አስቸኳይ ደብዳቤ በኢትዮጵያ ያለው የፖለቲካ ሁኔታ አሳሳቢ ደረጃ ላይ በመድረሱ አዲስ አውዳሚ የትጥቅ ግጭት ሊቀሰቀስ እንደሚችል አስጠነቀቀ። ድርጅቱ የፌዴራል መንግስቱን ግትር አቋምና የወታደራዊ እርምጃ አካሄድን የኮነነ ሲሆን ሊመጣ ያለው ጦርነት አጠቃላይ የአፍሪካን ቀንድ ቀጠናን ሊያናጋ እንደሚችል አመላክቷል። በትግራይ ወጣቶች ዘንድ የወታደራዊ ስልጠና ሪፖርቶች በሰሙበት በዚህ ወቅት የመጣው መግለጫ ብቸኛው መፍትሄ የፖለቲካ ውይይት መሆኑን በመጥቀስ በዓለም አቀፉ ማህበረሰብ የሚመራ ታማኝ የፖለቲካ አካሄድ እንዲጀመር ጥሪ አቅርቧል የተባለው ለወቅታዊ ታማኝና ፈጣን መረጃዎች የፕላስ ምልክቷ መጫናችሁን አዘንጉ። ማመጣላችሁ የጥቃት ምስል ወር ደግሞ የጥቃት ቪዲዮ አይደለም። እንደምትመለከቱት እዚህ ጋር ቤተክርስቲያን ነው፣ መስቀል ያለበት ጉልላቱ ላይ እንደምታዩት አርሲ ላይ ከሰሞኑ ተፈጥሮ ከነበሩ ግድያዎችና ሰሞኑ ከተፈጥሮ የነበሩ የቤተክርስቲያንና የቅርስ ውድመቶች መካከል አንደኛው በምስል ላይ ቀረ ነው። በመቶች የሚቆጠሩ ሰዎች እንደምትመለከቱት ቤታቸው ተቃጥሎ ቤታቸው ወድሞ ቀያቸውን ለቀው ወደ ሌላ ቦታ ለመሰደድ ተገደዋል። እንደምትመለከቱት ሙሉ በሙሉ ዲስትሮይድ እና ግራፊክ ሆኖ ደግሞ እዚህ ሚዲያ ላይ ለማቅረብ የሚዘገኑ ምስሎችም እንደዚሁ ደርሰውኛል። እስካሁን ድረስ ትክክለኛ ስታቲስቲክሱን አላውቀውም። እስካሁን ድረስ ግን ይሄ የአርሲ ግድያዎች የሚባሉት ደግሞ የአርሲ ሞቶች የሚባሉት ከሰማን ጊዜ ጀምሮ እስካሁን ድረስ አይ ቲንክ 49 የሚሆኑ ሰዎች ተገድለዋል መሰለኝ። አምናት ሹር ቁጥሩ ልሳሳት እችላለሁ። የሆነ ቦታ ነው ያነበብኩት 49 ሰዎች የሚለውን ነገር ላይ አምናት ሹር እርግጠኛ አይደለም። በዚህ ጉዳይ ላይ ይመለከተኛል ብለው የሚያስቡ ሰዎች ከመግለጫና ከተለያዩ ከሀዘን መግለጫዎች ውጪ ይሄ ነው የሚባል የሆነ ዲሲዥን ነው ደግሞ አክሽን ሲያደርጉ አልተመለከትንም። ያው ይሄ የምትመለከቱ እንደዛው ነው፣ ወይ ቤት ነው ኦር ሰምቲንግ ወይ ቤተክርስቲያን ነው ወይም ደግሞ የሆነ ነገር ብቻ የተቃጠለ ባለበት ሰውም ሊሆን ይችላል ነው ነው የሚመለከተው። የጸጥታ አካልም እንደዚሁ ጉዳዩን አክኖሎጂ ከማድረግ ተቆጥቧል። ይሄ ነገር እየተፈጠረ እንደሆነም ምን እየሰሩ እንደሆነም እንግዲህ አክኖሎጂ ከማድረግ ከማሳወቅም ተቆጥቧል። አንዳንድ ማጓዞችና ልባዊ ሀዘኖችን ከመግለጽና የሟች ቤተሰቦችን ከማጽናናት የማጽናናት መልእክት ከመስጠት በቀር ይሄን የሚባል አክሽን እንደስ አልተካሄደም እስካሁን ድረስ። እንደዚህ ነገሮች ምን ሌቭል ጋር ሲደርሱ ደግሞ ምን ፖይንት ጋር ሲደርሱ በቃ እንደሚባሉ ምን ፖይንት ጋር ሲደርሱ የምር ሰውም እንደሚያነቁና የምር ሰውም ወደ አክሽን እንደሚገፉ እንግዲህ እርግጠኛ አይደለሁም። አላውቅም። ይህ ጉዳይ መሰማት ከተጀመረ የአርሲ ጉዳይ ወራት ተቆጥረዋል። እንግዲህ ወራቱን ሙሉ ወይ እነዚህ ሁሉ ወራት ነው የሚባል አክሽን አልተካሄደምና ምን እስኪደርስ ነው የሚጠበቀው? ምንስ ማድረግ ያለብን ይመስላችኋል በዚህ ጉዳይ ላይ? ማንኛውም የሟች ቤተሰቦች እግዚአብሔር ያጽናችሁ። እግዚአብሔር አለ፣ እግዚአብሔር በቤቱ ሰላም ያሰፍናል ብዬ አስባለሁ። ጊዜ ጉዳይ ቢሆንም ጉዳዩ ጠርቶ ወደ ሰላም እንደምንመለስ አሁንም የንጹሃን የአባቶች የእናቶች ደም እየፈሰሰ ነው ያለው። በእውነት በዚያም ያላችሁ አባቶች፣ በዚያም ያላችሁ የሃይማኖት አባቶችም፣ በዚያ ያላችሁ ደግሞ አባገዳዎች የሃይማኖት በእውነት የተመረጣችሁ አደስንቂዎች፣ በእውነት በመላው በሀገራችን ያላችሁ ሽማግሌዎች በእውነት እንዲህ አይነቱን እልቂት የደም መፍሰስ በእውነት እናንተ እግዚአብሔር አምላክ አባት አድርጎ አቆይቷችኋል፣ ቀብቷችኋል። በእውነት በሀገራችሁ ላይ ወጣቱን በመያዝ ልታስተምሩ ይገባል፣ ልትመክሩ ይገባል። ወጣቱ አዋዋሉን አካሄዱ ሁሉ የተስተካከለ እንዲሆን አባቶች ይቃል በእናንተ ላይ ነው። እውነት እግዚአብሔር አምላክ እንዳይፈርድ ቀድሞ ይሄ ታላቅ ስልጣን እስኪያዛችሁ ድረስ የእግዚአብሔርን የሚያስታርቁ ብፁዓን ናቸው መንግስተ ሰማያትን ይወርሳሉ ተብሎ ተጽፏል። የማስታረቅ ስልጣን እስከተሰጣችሁ ድረስ በእውነት ሰምታችሁ ዝም አትበሉ። ሰዎች የቅዱስ ሲኖዶስ ስራ አስኪያጅ የሆኑት አቡነ ሳዊሮስ በአርሲ ለሚገደሉ ኦርቶዶክሳውያን ለምን ድምፅ አልሆኑም ብለው ሲጠይቁ ሌሎች የአቡኑ ደጋፊዎች የኦርቶዶክስ ሞት ግድ የማይሰጣቸው አቡኑን አትንኩብን እያሉ ይጮሃሉ። እውነታው ግን የሌሎች እምነት ተከታዮች የሃይማኖት መምህራን ድምፅ ሲያሰሙ ምንም ባያደርጉ ቢያንስ ድምፃቸውን ማሰማት ከማንም ቀድሞ ከእርሳቸው ይጠበቅ ነበር። ግን በሴራ የተሾሙ በመሆናቸው የመንግስትን ይሁንታ ሳያገኙ በእንደዚህ አይነት ጉዳይ ተንፍሻ አይሉ። አቡነ ሳዊሮስ በሃይማኖት ስም የተቀመጡ ፖለቲከኛ እንጂ የሃይማኖት አባት አይደሉም። እናንተ እንደምትሉት የሃይማኖት አባት ጸሎት ከማድረግ ውጪ ግንባር ወርዶ አይዋጋም፣ ምን ያድርጉ የምትሉ ግብዞች ስለረሳችሁት ላስታውሳችሁ። በትግራይ ጦርነት መስቀል ይዘው ግንባር የተገኙ ጳጳሳት የሃይማኖት መሪዎች አልነበሩም እንዴ? ምን ነው ያን የሃይማኖት አባት ጸሎት እንጂ ተዋጊ አይደለም
ግንባር አይዘምትም አላላችሁ። ቁም ነገሩ ይሄ አይደለም። የፖለቲካ ጉዳይ ስለሆነ ነው ድምፃቸውን የማያሰሙት። የሚገርመኝ በዚህ ዓመት በጥምቀት በዓል በአቃቂ ቃሊቲ ታቦት ለማውጣት በኤሌክትሪክ አደጋ ሕይወታቸውን ላጡ 3 ወጣቶች አቡነ ሳዊሮስ በሰዓታት ውስጥ ነበር በስማቸው መግለጫ የሰጡት። አልፎ ተርፎ ለሟች ቤተሰቦች በሚሊዮን የሚቆጠር እርዳታ እንዳደረጉ የሚታወስ ነው። በአደጋ ምክንያት ሕይወታቸውን ላጡ ጥቂት ወጣቶች መግለጫ የሰጡ አባት ብዙ ኦርቶዶክሳውያን ሲታረዱ፣ ቤተክርስቲያን ሲቃጠል፣ ከቀያቸው ሲፈናቀሉ ለምን ዝም አሉ? እሳቸውን አትንኩብን የምትሉ ግብዞች ለዚህ ጥያቄ መልስ ይኖራችሁ ይሆን? አይኖራችሁም። ለማንኛውም የፖለቲካ ሰው በመሆናቸው በእንደዚህ አይነት ጉዳይ ትንፍሻ ይሉ። በነገራችን ላይ የሃይማኖት አባት አይዋጋም የምትሉ ሰዎች በአድዋ ጦርነት አቡነ ማቴዎስ፣ በሁለተኛው የጣሊያን ወረራ አቡነ ጴጥሮስን የመሰሉ አባቶች መስቀላቸውን ይዘው መስዋዕት ሆነዋል። እናም የሃይማኖት አባት አይዋጋም አትበሉ። ምላጭ አይስብም፣ ጉራዴ አይመዝም። አማኞቹን በማስተባበር ከነርሱ ጋር መሞት ግን የሃይማኖት መሪ ቀደምት ተግባር ነው። ምን እንደሚገርመኝ ታውቃላችሁ? እየሰማችሁ ነው? አንተ ኦርቶዶክሳዊ እየሰማህ ነው? እየሰማሽ ነው? አንቺ ኦርቶዶክሳዊቷ ገዳዮቻችን ገድለው ከጨረሱን በኋላ የግድያቸው አረፍተ ነገር መቋጫ የአጼው ስርዓት ተመልሶ አይመጣም ነው የሚሉት። እኔን ኦርቶዶክሳዊን ገለው ቤተክርስቲያንን አንድደው ለምን እንደዚህ የሚሉ ይመስላል? እንደዚህ የሚሉበት ኢንቴንሽን ቢገባ ኑሮ፣ አንተ ሊገርሉ የተነሳሱበት ኮዝ ቢገባ ኑሮ፣ አንተ ወንዱ ኦርቶዶክሳዊ እየሰማኝ ነው? ወጣቱ እንቅልፍን አትተኛም ነበር። እየዞርክ ድራፍት ቤት ለድራፍት ቤት ራስህን አታጃጅልም ነበረ። ፑል ቤት ለፑል ቤት አትጃጃልም ነበር። እንቶኔ ዋንጫ በላ አልበላ እያልክ አታስብም ነበር። ስለምትወዳት እናትህና ስለምትወደው አባትህ ስለ እህትህ ብለህ እንቅልፍ አይዝህም ነበር። ሰው ልትገድል እኮ አይደለም። ጉዳዩ ከገባ በኋላ ፖለቲካው ሲበላሽ ይገባሃል። ወደ ቤተክርስቲያን ጥቃት ሲፈጸም ይገባሃል። ትምህርቱ ራሱ ሲበላሽ ይገባሃል። ግን እኛ ቤተክርስቲያን አናቃትም። ለዛ ነው ዛሬ እንዲገባን ሞት የመጣብን። የአጼው ስርዓት ተመልሶ አይመጣም ይላሉ። እየሰማኸኝ ነው? በአንተ አባቶች ታሪክ እንዳትኮራ አኮላሹኝ። እኔ ኦርቶዶክሳዊን በገዛ አባቶች ታሪክ እንዳልኮራ። በኢትዮጵያ ምድር ውስጥ ብዙዎቹ ስርዓተ መንግስት አልፏል አይደል? በጣም ብዙ ሰዎች አልፈዋል። ነገስታት የየራሳቸውን አማረም ከፋ ታሪካቸውን አስቀምጠው ሄደዋል። ያን ታሪክ እንደ ዛሬ አስበው ነው አንተን ዛሬ የሚገሉ። እየሰማኸኝ ነው? የእነሱን ታሪክ እንድትወያይበትማ አይፈቀድልህም። አባቶችን በሳት ያነድ የነበረውንማ እሱንማ ቁጭ ብለህ አትነጋገርም። የገዛ ታሪክህን በአጼው ስርዓት ውስጥ ያልፉ የነበሩ የተባሉት እኮ ባለማህተቦች እኮ ናቸው። እንደ ዛሬው አንገት በጥሶ ቤተክርስቲያን የሚያነድ መጻሕፍት የሚያቃጥል አካል በተነሳ ጊዜ አንገቱን ቆርጠው የጣሉት እንደነ አጼ ገላውዲዮስ አይነቱን እኮ ነው። እንዳትኮራበት ዛሬ የሚያሳፍሩ አንተን በገዛ ታሪክህ። የእነሱ አባቶች ተነስተው ግድያ ፈጽመው ያደረጉትን ነገር እሱን ፕራውድ እንድታረግበት ነው እንዲያው የሚያደርጉ አንተን ገልብጠው የዘመኑ ገዥዎች ጻድቅ አድርገው እንዳስቀመጧቸው እንደነ ግራኝ አህመድ አይነቶችን። አንተ በዚህ ታሪክ ተሸማቀ ምናምን ቁጭ ትላለህ። በታሪክ አጋጣሚ ቤተክርስቲያን እጅ ላይ ነው ያለችው። የቀደሙት ስራቸውን ሰርተው አልፈዋል። ዛሬ አንተ ስም ገብረ መስቀል፣ ገብረ ማርያም፣ ወልደ ማርያም እንድትባል ዋጋ ከፍለዋል። በክርስትና መዝገብ ውስጥ እንድትቀመጥ አድርገዋል። ወለተ ማርያም፣ ወለተ መስቀል እንድትባይ አድርገዋል። ዋጋ ከፍለዋል። በታሪክ አጋጣሚ ቤተክርስቲያን እጃችን ላይ ነው ያለችው። አሁን ዝም ካልነስ መክሊቱን ቀብሮ የመጣ ባሪያ ነውና አውጡት፣ ወደማይጠፋ እሳት ጣሉት የሚል አካል ይመጣል። ቤተክርስቲያን የሰራት ወይ ክርስቶስ ያለመሆን ነው። አሁን እኮ ልትጋደል እኮ አይደለም እያልኩ ያለሁት። ታሪክን ብታውቅ ኑሮ ሐሳብህ ያስፈራል። በየአጥቢያ ቤተክርስቲያኑ 30 ሰው 40 ሰው ሆኖ ቁጭ ማለት እኮ ቀላል ነገር ነው የሚመስልህ አይደል?
በግሩፕ ውስጥ ገብቶ ስለ ቤተክርስቲያን አስበህ ታውቃለህ? አርሰናል ዋንጫ በላ ማንቸስተር ተሸነፈ ነው እንጂ ቁጭ እንደዛ የምትለው ቁጭ ብለህ ኦርቶዶክሳዊ ተብለህ እኔ በጣም ነው ማዝነው። በነገራችን ላይ እንዲህ አልነበርንማ አይደለንማ። ዓለም እኮ ከኛ ነው አይቶ የሚማረው። እኛን እኮ ማንም ሰው ስለ ፖለቲካ ራሱ አይመክረንም። ምንም ነገር ተሰርተን ያለቅን እኮ ነው ቁጭ ብለው እንዴ። ክርስቶሳዊ እኮ ነን። ሐሳባችን ሁሉ እኮ ሰማያዊ ነው። ደግሞ ለምድራዊ ደግሞ እንዴ አባቶቻችን እኮ የምናውቃቸው እኮ ነው እንዴ። ሰማያ ሰማያት ሄደው እኮ የሰማይን ስርዓት አምጥተው ምድር ላይ ቁጭ ያደረጉ አባቶች እኮ ነው ያሉን። ማን ነው አንተ ፊት የሚቆመው? በነገራችን ላይ በገዛ አባቶች ታሪክ እንዳትኮራ ታሪክህን ማሳፈሪያ አድርገው ቆመህ ስለ አባቶች መስክረህ እኔስ የአባቶች ልጅ አይደለሁ እንዳትል እንዳትጠይቅ እንዲህ ሽባ አድርገው። እኔ እኮ ግራ እኮ ነው የሚገባኝ ይህ ሁሉ ነገር። አንደኛ ቤተክርስቲያን አለማወቃችን ነው። ወደ ቤተክርስቲያን ብንቀርብ ኑሮ የቤተክርስቲያን ፍቅሩ ቢገባን ዕጣኗን ብናሸት ጸበሉን ብንጠጣ ቀርበን የቤተክርስቲያን ነገር ከዛ በኋላ አያስተኛንም። አንተ ግን አይደለም። አሁንም አረፈደም እያልኩ ነው ያለሁት። ኦርቶዶክሳዊ በየአጥቢያ ቤተክርስቲያናችሁ ቁጭ ብላችሁ ተሰብሰቡ፣ አውሩ። ምንም ችግር ባልተፈጠረበት ቦታ ማለት ነው። እዚህ ቁጭ ብላችሁ ችግር ካልተፈጠረበት ቦታ ስታወሩ ችግር ያለበት ቦታ ላይ መፍትሄ ታመጣላችሁ። እናመጣለን። ኑ እንድረሳት ለቅሶ ማቅ ለብሷል ጉልላቷ እንዳትካስ ለብድሯ ወርቀ ዘቦ ተንቆጥቁጣ በምን ቃል ይገለጣል? በምን ቃል ይገለጣል? በወን ቆሞ እንደማየት ባዳፋ ጫማ ተረግጣ ቅጥሯን ለተዳፈረ ለናቃዲስ ጠመጥኔ የዓለምን ኃይል ተመክቶ የታበየ ለኩነኔ ዓለም በቃኝ ብለው ምለው ያጸኗት በምናኔ ኑ እንላቀስ መመን ያልሰማ ይስማ መርዶ ደብራችን አንብታለች መጋረጃዋ ተቀዶ። ሕዝቤ በገዛ አገሩ ቢገፋ ቢያጎብጠው የኑሮ ቀንበር የጸለየላት ኢትዮጵያ እንዳትፈርስበት ሀገር ወዜራቀው ገጹን በውሃ እየወለወለ ረሃብ ጥማቱን ችሎ በደጇ የተጠለለ መስዋዕቱን ሊሰዋ በገናውን የደረደረ ከጌታው ጋር ተቃጥሮ ተመስገን ሊለው ነበረ። ደረቱ ተቀረደደ፣ በድኑ ተሽቀነጠረ። ይጽናናበት ማልቀሻችን ምናለን ከደብሩ ሌላ እንጽናናበት ማልቀሻችን ምናለን ከደብሩ ሌላ ድርሳን አላቃጠለ መንገድ አልዘጋ ኬላ ጥበብ እየመገበች ኮትኩታው ነበር ከልላ ለምጣዱ ሲባል ተለፍ ብለን አላይጧ ሰስተንላት ነገር ፈርተን ይሄ ቀን እንዳይመጣ ይልቅ ግፍህን ታጠብ በደልህን ተለቃለቅ ምሕረት ደጇ ሳይዘጋ የፈሰሰው ደም ሳይደርቅ ምሕረት ደጇ ሳይዘጋ የፈሰሰው ደም ሳይደርቅ የተማመንከው ቢደድር አስተምሮት ቢረቅም ከሺህ ዓመታት ዶሴ ከአባቶቻችን አይልቅም። ብንጠፋ ብናጠፋ ከደጀ ሰላም ብንርቅም የተስፋ ርስታችን ናት ደብራችንን አንለቅም።
ኡስታዝ ያሲን ኑሩን ብዙዎቻችሁ ታውቋቸዋላችሁ። ስለ አርሲ የተናገሩትን ነገር ልንገራችሁ። ሁላችሁም ይህንን ቪዲዮ ሶስት ጊዜ ኮፒ ሊንክ አድርጉት። እስልምና ሃይማኖት መምህር የሆኑት ታዋቂው ኡስታዝ ያሲን ኑሩ ምን ነው የተከበረው የሰው ልጅ ህይወትም እንደዚህ ረከሰ ሲል ከጠየቀ በኋላ ደመናና ደም መና ሲል እዚህ ጋር እንደምትመለከቱት አስቀምጧል። በምስራቅ አርሲ በውድ ወገኖቻችን ላይ የተፈጸመውን አሰቃቂ ጥቃት በመስማቴ የተሰማኝን ጥልቅና መሪር ሐዘን ለመግለጽ እወዳለሁ ብሏል። አክሎም ታዲያ በሰላም ወጥተው ስለመግባታቸው መተማመኛ የሌላቸውን ዜጎች ያቀፈች ሀገር ወደፊት የመራመድ ዕድሏ የቀጨጨ የማደግ ተስፋዋ የመነመነ ነውና ስለ ሀገሬ ያገባኛል ይመለከተኛል የሚል ሁሉ ኃይል ይገባል ብሏል። ከምንም በላይ ደግሞ መሰል አስነዋሪ ድርጊቶችን እንደ መልካም አጋጣሚ በመጠቀም በህዝቦች መካከል አለመተማመንን የሚዘሩ ኃላፊነት የጎደላቸው ግለሰቦችም የጉዳዩን አደገኛነት ከግምት ውስጥ በማስገባት ከድርጊታቸው እንዲቆጠቡና ቆም ብለው እንዲያስቡ አበክሬ ለመግለጽ እወዳለሁ። አላህ የተበዳዮችን እንባ እንዲያብስም ለበዳዮችም የእጃቸው እንዲሰጣቸውና ፍትህ እንዲሰፍንልን የበረታ ዱዓዬ ነው ሲል ገልጿል። ይህ መከራ ያበቃ ሳይሆን እየሰፋ ነው የመጣው። ብፁዕነታቸው የኢፌዴሪ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በአርሲ ሀገረ ስብከት በምዕመናንና በቤተ ክርስቲያናት ላይ የደረሰውን አሰቃቂ ጥቃት በማስመልከት የአባታዊ ሐዘን መልእክት በአርሲ አስኮ፣ ሾርካ፣ ሆንቃሌ፣ ዋቤና ሙኔሳ 100 ዓመታት ያስቆጠረው የጠለታ ቅዱስ ገብርኤል ቤተክርስቲያን ተቃጥሏል። በርካታ ምዕመናን በግፍ ተሰውተዋል። በመቶዎች የሚቆጠሩት ደግሞ ተፈናቅለዋል። ይህን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዳነት ትድኑ ዘንድ በቤተክርስቲያናችን ስም አበክረን እናሳስባለን። መላው ኢትዮጵያውያን በወንድማማችነት መንፈስ ተጋግዘው የተፈናቀሉትን ወገኖች እንዲደግፉና በጸሎት ከቤተክርስቲያን ጎን እንዲቆሙ ጥሪያቸውን አቅርበዋል። በተመሳሳይ ኡስታዝ አህመዲን ጀበል የተሰማቸውን ሐዘን ሲገልጹ የንጹሃን ደም መፍሰስ ይብቃ፣ ለዘላቂ ሰላም በጋራ እንምከር። እንደ ዜጋ ማድረግ የምንችለው ለሟች ቤተሰቦችና ወገኖቻቸው መጽናናትን መመኘት ብቻ በመሆኑ እያዘንኩኝ ለሟች ቤተሰቦች መጽናናትን እመኛለሁ ሲሉ ተናግረዋል። አምላካችን ይህን የሐዘን ሰዓት በምሕረቱ ያሳልፈን፣ የሞቱትን ነፍሳቸውን በመንግስተ ሰማያት ያኑርልን። ዛሬ በአርሲ ለሞቱ ኦርቶዶክሳውያን ድምፅ ለሆን ሳይሆን በአርሲ ለሚሞቱና በህይወት ላሉ ኦርቶዶክሳውያን ህይወታቸውን እንዴት ማስቀጠል እንዳለባቸው እንዳንድ መምህር መፍትሄ ክፍል 1 ይዤ መጥቻለሁ። እናንተ ግን ላይክ፣ ሼር፣ ሪፖስት፣ ኮፒ ሊንክ ሳታደርጉ እንዳታልፉ በነፍሳችሁ ተጠቀሙበታላችሁ። ሁላችሁም ድምጽ ሆኗቸው። የመጀመሪያውና አንደኛው ማናቸውም ክርስቲያን መግደል ኃጢአት ነው የሚለውን ብቻ እሳቤ ይዞ ዝም ብሎ መሞት የለበትም። ስለዚህ መግደል ጽድቅ እንደሆነ ማሰብ ይኖርበታል። መግደል ኃጢአት ሆኖ ቢሆን ቅዱስ ሚካኤል ሰናክሬምን ከነሰራዊቱ ሲያጠፋ ኃጢአተኛ ይሆን ነበረ። ቅዱስ ጴጥሮስ ሐናንያን ከነሚስቱ ሲገድል ኃጢአተኛ ይሆን ነበረ። ሳሙኤል አጋግን ሲገድል ኃጢአተኛ ይሆን ነበረ። ግን መግደል ኃጢአት ሳይሆን ጽድቅ ነው። እግዚአብሔርም ደስ የሚያሰኘው ስራ የሚሆንበት ጊዜ አለ። ፊናስ የሚባል ሰው ሁለቱን ዘማውያን በጦር አጣምሮ ቤተ መቅደስ መካከል ሲገላቸው እግዚአብሔር ልቤን ደስ አሰኛት ብሏታል። ፊናስ የገደላቸው ሰዎች እኮ ዝሙተኞች ናቸው እንጂ ቤተ መቅደስን የሚያቃጥሉና ሰውን የሚገሉ አልነበሩ። ሰውን የሚገሉ የአዲስ ኪዳኗን ቤተክርስቲያን የሚያቃጥሉ ሰዎች የሚገድል ሰውማ የእግዚአብሔርን ልቦና ምን ያህል ደስ ያሰኘ ይሆን? ስለዚህ እግዚአብሔርን ደስ የሚያሰኘው ስራ መሆኑንም ማሰብ ይኖርባቸዋል። በፍትሐ ነገሥት አንቀጽ 47 ላይ ከቁጥር 1665 ላይ ማናቸውም ሰው በሚስቱ የመጣበትን በርስቱ የመጣበትን ቢገድል አይጠየቅም፣ አይያዝም፣ ተፈቅዶለታል ተብሏል። እና በምድራዊ ርስቱ የመጣውን ሰው ከገደለ በሰማያዊ ርስቱ በቤተክርስቲያን የመጣውና በራሱ ህይወት የመጣውን ሰው ከገደለ አንድ ክርስቲያን እንዴት ኃጢአት ሊሆንበት ይችላል? አይሆንበትም። ስለዚህ በቤተክርስቲያን የሚመጣውና በራሳችሁ ህይወት የሚመጣውን ሰው ብትገድሉት ጽድቅ እንጂ ኃጢአት አይደለም። ኃጢአት የሚሆነው ወንድማችሁን ክርስቲያኑን ወንድማችሁን በግፍ ስትገድሉት እንጂ አመፀኛውን፣ ሽፍታውን፣ ወንበዴውን ቤተክርስቲያን የሚያቃጥለውን ስትገድሉት ጽድቅ ነው እንጂ ኃጢአት አይደለም። ስለዚህ አንዱ መፍትሄ ይህ ነው። ሁለተኛው መፍትሄ ደግሞ እቀጥላለሁ። እናንተ ግን ላይክ፣ ሼር፣ ሪፖስት ሳታደርጉ እንዳታልፉ። ኦርቶዶክሳዊነት ምን ሰማው ዜና ሁሌ ክፉ ከከተማው ማብለጭለጭ ሰላም ይቀድማል። አሁን ብቅ ያልኩበት ምክንያት የእውነት ከፍቶኝ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ
መንግስት መንገድ ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድንቀን ሳንጨርስ ሀዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረጡን ምናምን እንዲናረግላችኋለን። ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው።